ሰላም ጤና ይስጥልን የተወደዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች የዛሬው የምናለሽ መቲ ፕሮግራማችን አሁን ተጀምሯል። በዛሬው ፕሮግራማችን እንግዶች ይዤላችሁ መጥቻለሁ። እንግዶች አቶ ክፍሉ ታደሰና አቶ መርሻ ዮሴፍ ናቸው። የቀድሞ የኢሃፓ ከፍተኛ አመራር ናቸው። መጽሐፍትንም የጻፉ በኢሃፓ ታሪክ ውስጥ ትክክለኛውን መስመርና ትክክለኛውን ታሪክ ሊነግሩን ሊያስተምሩን ይችላሉ ብዬ ነው የጋበዝኳቸው። ሰሞኑን እንደሚታወቀው ኢትዮጵያ ውስጥ ከዚህ የይስሙላም ቢሆን በሚደረገው ምርጫ ላይ ኢሃፓ እዛ ላይ እየተወዳደረ ይገኛል። እዛ ላይ ያሉ ወጣት የፓርቲ አባላቶችን በቀድሞ ኢሃፓ ስም በብዙ ነገር ሲጠየቁ ሲወነጀሉ፣ አንዳንዴ ደግሞ አንዳንድ እዛ ቦታ ላይ ሊነገር የማይገባ ነገሮችም ሲተቹ ሰምተናል። ስለዚህ በወቅቱ የኢሃፓ ከፍተኛ አመራር የሆኑ ግለሰቦችን አመራሮችን ታሪኩን የሚያውቁትን ጠርተናቸዋል። አንዳንድ አየሩን የማጥራት ስነስርዓት እኛም ለማናውቀውን እንድናውቀው አንዳንድ መጠየቅ ያለብንም እንድንጠይቅ ጋብዘናል። መታሰቢያ ቅጸላ ነኝ። አብራችን ቆዩ። አቶ ክፍሉ ታደሰ፣ አቶ መርሻ ዮሴፍ እጅግ በጣም አመሰግናለሁ ስለተገኛችሁ። መጀመሪያ ነቲ እኛም በጣም እኔ በወክሌ በጣም አመሰግናለሁ ይህን እድል ስለሰጠሽን። እግዚአብሔር ይስጥሽ። እጅግ በጣም እናመሰግናለን። ምስጋናዬ ከፍተኛ ነው። የአንቺ ሚዲያ ሀቁን ለማጥራት ብዙ ጊዜ ተገቢውን ጥያቄ ተገቢው ሰዎችን በማቅረብ ትምህርታዊ የሆኑ ነገሮች እንድንሰጥ እድሉን ስለፈጠርሽልን እና በጣም እናመሰግናለን። እጅግ በጣም አመሰግናለሁ። እንግዲህ ሰሞኑን ቅድም እንደ መግቢያ እንደገለጽኩት ብዙ ነገሮችን እንነጋገራለን። በእርግጥ መጽሐፍቶችም ተጽፏል። ሰዎች እየሄዱ ማንበብ ይችላሉ። በህይወት አላችሁ ሁላችሁም ብዙዎቻችሁ መጠየቅ ይቻላል። ከዛ ውጭ ባለፈ ግን አንዳንድ የሚነሱ ነገሮችን እዚሁ እናንተ መልስ ልትሰጡባቸው ትችላላችሁ። እኛም ሁላችንም ወጣቶቹ ጥያቄ ሊኖራቸው ስለሚችል ለዛም ፈቃደኞች ስለሆናችሁ በጣም እናመሰግናለን። ሰሞኑን ኢትዮጵያ የተቋቋመው የኢሃፓ ፓርቲ ወጣቶች የተሰባሰቡበት እናንተ ሳትሆኑ ወጣቶች ሙሉ በሙሉ በራሳቸው የሚያስተዳድሩት አዲሱ ኢሃፓ የምንለው ነገር ግን የድሮውን እናንተን እንግዲህ ተጋድሎንም በጎን ይዘው የሚሄዱ የሚጠቅማቸውን ለይተው ይዘው የሚሄዱ ወጣቶች የተሰባሰቡበት ነው። ነገር ግን እነሱ ከመንግስት ጋር ከብልጽግና ጋር በሚያደርጓቸው ክርክሮች በሚተቹበት ጊዜ በጥያቄ በሚያነሱበት ጊዜ ለጥያቄው መልስ ከመስጠት ይልቅ ወደኋላ ተመልሶ የቀድሞውን ኢሃፓን የሚጠየቅባቸው ብዙ ጥያቄዎችን አሉ። እንግዲህ አንድ ፓርቲ ብቻ አይደለም፣ ኢሃፓ አለ፣ ደርግ አለ፣ ብዙ አሉ። ጎንና ለጎን ሲገዳደሉም ሲባባሉም ሲታገሉ ይኖሩ እና በየትኛውም አቅጣጫ ስሞች ይወጣሉ እና እነዛን ስሞች እያነሱ አንዴ በነጭ ሽብር ለምንድን ነው ኢሃፓ የማይጠየቀው ብሎ አዲሱን ወጣት በዚህ ጉዳይ ላይ መጠየቅ፣ አሁን ደግሞ ስለ ወጣት እናንተ የመጠየቅ ሞራል የላችሁም በማለት እንደዚሁም የሞት መላእክተኛ ናችሁ የሚል በጣም ከባባድ ነገሮች በየአርቲክሉ እየጻፉ የብልጽግና ሰዎች እያስተጋቡ ነው ያሉት። አንደኛው ነገር ከዚህ ካሉት ወጣቶች ጋር ያ በወቅቱ የሆነው ነገር ምን ያገናኘዋል? ሁለተኛው እውነት በዚህ ጉዳይ ላይ የምትከሰሱበትስ ነገር እውነቱ ምንድን ነው የሚለውን ጥያቄ ዛሬ መልስ እንድሰጡኝ ብዬ ነው። ከዛ በፊት ይችን ክሊፓን አንዴ ላጫውትላችሁ 1 ደቂቃ እስቲ። የነገር ያመጡት የለም። እኔም በተለይ ትብብር ባዶ እጁን ነው የመጣው ብዬ ነው የማስበው። የኢትዮጵያ 135 የኢትዮጵያ ማህበረሰብን ምረጡኝ ለማለት ባዶ እጅ ያለምንም ፕሮግራም ያለምንም ዶክመንት መቅረብና ምን ያክል ለህዝቡ በንቀት እንደመጡ የሚያሳይ ስለሆነ ህዝባችን ይሄንን በውሳኔው እንደሚቀጣ ግልጽ ነው። ከዛም ባሻገር እኔ ኢሃፓ መያድም ቢሆን ስለምን ወጣት እንደሚያወሩ እኔም አልገባኝም። ወጣትንማ ኢሃፓ ጨርሶታል ባለፉት ጊዜያት። ዛሬ የበግ ለምድ ለብሶ የቀረበው ኢሃፓ በኢትዮጵያ ባህል ውስጥ በርካታ መጥፎ ነገሮችን በተነሱ ሀሳቦች ላይ ብቻ መልካም እንዳያችሁት ነው። እንግዲህ ከተነሱት ሀሳቦች ይልቅ ወደ ክስ ነው የተሄደበት ነገር። እንግዲህ እናንተ እዚህ ያላችሁ ከጋሽ ክፍሉ ልጀምር። መጀመሪያ አሁን ያለው ኢሃፓ እዛ ቦታ ላይ የሚንቀሳቀሰው ኢሃፓ ምን አገናኘው ከዚህ ጉዳይ ላይ? መነሳትስ ነበረበት ወይ? ጥያቄ መጠየቅ ነበረበት ወይ? ሌላውንም ጥያቄ አስከትዬ የምመጣ ይሆናል። ጋሽ ክፍሉ። እሺ፣ እግዚአብሔር ይስጥልኝ መቲ። ይሄ ጥያቄ እንግዲህ በመሰረቱ እነኚህ ሰዎች አሁን ማየት የነበረባቸው በወቅቱ ያለው ጥያቄ ወይ የወቅቱ ጥያቄዎች ምንድን ናቸው? በወቅቱ ጥያቄዎች ላይ
እዛ አጠገባቸው ያሉት የኢህአፓ አባላት ድርጅቱን የሚመሩት የኢህአፓ አባላት ምን ያስባሉ፣ አቋማቸው ምንድን ነው ብለው በዛ ላይ ነው መጠየቅ የነበረባቸው። አሁን ይሄ ታሪክ ነው እንግዲህ ታሪክን መነሻ አድርገው ለመወንጀልም ሆነ ለማሳጣትም ሆነ መጠቀም በፍጹም አግባብነት የሌለው ጥያቄ ነው እና ለማንኛውም ግን ለተጠየቀው ጥያቄ መልስ መስጠት ይቻላል እና መልስ ካስፈለገ መልስ መስጠት ይቻላል። ግን ወቅታዊ ጥያቄ የምርጫ ጥያቄዎቹ ምንድን ናቸው? አሁን የብልጽግና ፓርቲ የኢትዮጵያን ኢኮኖሚ በተመለከተ አቋሙ ምንድን ነው? የብልጽግና ፓርቲ ዴሞክራሲን በተመለከተ ምንድን ነው አቋሙ? ህገ መንግስቱን በተመለከተ የማክበርና ያለማክበር ጥያቄ አቋሙ ምንድን ነው? የመሳሰሉት ጥያቄዎች እነኚህ ነገሮች ላይ ነው እሱ ትኩረት ማድረግ የነበረባቸው እንጂ ወደኋላ ታሪክ አይደለም። አሁን ለፍርድ እየቀረበ ያለው የወቅቱ የፖለቲካ ሁኔታዎች ናቸው። በወቅቱ የፖለቲካ ሁኔታ ላይ መወያየትና መልስ መስጠት ነበረባቸው። ይህን ካልኩ በኋላ በአጭሩ መለስ ብዬ ይቅርታ አድርግልኝ ስሙን አልያዝኩትም ያቀረበውን ሰው። ለማንኛውም ይህን ጥያቄ ያቀረበው ሰው ብዙም የሚያውቅ ብዙም የተገነዘበ አይመስለኝም። መጀመሪያ ነገር በ1967 ዓ.ም ደርግ ስልጣን ሲይዝ የመናገር፣ የመጻፍ፣ የመደራጀት የሚያስቀጡ ወንጀሎች ተደርገው ተወሰዱ። ሌሎችም ጭምር በ10 ዓመት በምናምን የተባለ በአዋጅ የሚያስቀጡ ድንጋጌዎች ተብለው ተወሰዱ። ይሄ እንግዲህ መስከረም 2 ቀን 1967 ዓ.ም ነው። ደርግ የተቋቋመው ሰኔ 22 1966 ዓ.ም ነው። ከሰኔ 22 እስከ መስከረም 2 ድረስ ባለው ጊዜ ውስጥ ኢህአፓ ደርግን ደግፎ ነበር። እንዲያርጉ በተለይ እናንተ ወጣት የኦፊሰሮች መኮንኖች እንደዚህ አይነት እርምጃ ወሰዱ፣ ይሄን እርምጃ ብትወስዱ ጥሩ ነው እሱ ምናምን እያለ ደግፎ ነበር። በዲሞክራሲ ላይ ዛን ጊዜ ዲሞክራሲ የምትባል በራሪ ጽሁፍ ነበረችን። በሳምንት አንዴም ሁለቴም ሶስቴም የምትወጣ በዛ ላይ እንትናረግ ነበረ እና ያንን እንዳልኩት መስከረም 2 ቀን ንጉሱን አወረደ፣ የህገ መንግስቱን ሰረዘ። ከዛ ያንን አዋጅ አወጣ። ከዛ በኋላ ነው እንግዲህ ከደርግ ጋራ 9 ወር ሙሉ ሰው ህዝብ የታገለለት ከህዳር 1966 ጀምሮ እስከ መስከረም 2 ድረስ መላ ኢትዮጵያ ህዝብ በግራ በቀኝ ያለው ኢትዮጵያ ህዝብ 9 ወር ሙሉ ሲታገል የነበረው አንዱም የታገለው ለዲሞክራሲ ነበረ። ያንን ሽሮ ነው እሱ ደርግ ያንን አዋጅ ያወጣው እና ከዛ ጊዜ ጀምሮ ኢህአፓ ለብዙ ዘመን በተማሪነት ደረጃ ተማሪዎች ብዙ የታገሉለት፣ ቅድም እንደጠቀስኩት በ9 ወር ሙሉ ህዝብ የታገለለት ጥያቄዎችን በሙሉ ንዶ ሽሮ እነኛን እርምጃዎች የወሰደው እና ከዛ ጊዜ ጀምሮ እንግዲህ ኢህአፓም በደርግን በተመለከተ አቋም መውሰድ ጀመረ። ይህ ሂደት እንግዲህ 3 ዓመት ፈጀ። 67 2 ዓመት 68 69 መጀመሪያ ላይ በርካታ ታሪኮች አሉ። እሱን ሁሉ መዘርዘር አይቻልም። በ69 መጀመሪያ ላይ ደርግ በኢህአፓና በመላ የተራማጅ ኃይሉ ላይ የጦርነት አዋጅ አወጀ። በአዋጅ በአዲስ ዘመን ጋዜጣ እንደገና በዛ ጊዜ ደግሞ በሬዲዮም በቴሌቪዥን የጦርነት አዋጅ ታወጀ። በተገኘበት ማንኛውም ኢህአፓ አባል በተገኘበት እንዲገደል የሚል አዋጅ አወጣ። ይህንን ማየት የሚፈልግ አዲስ ዘመን ጋዜጣ መስከረም 2 ቀን መስከረም 3 ቀን የወጣው አዲስ ዘመን ጋዜጣ ላይ ሊያገኘው ይችላል። እና ያ አዋጅ ታወጀ። ከዛ ጊዜ ጀምሮ እንግዲህ የተገኙ ሰዎች መገደል ጀመሩ። የመጀመሪያ ሰዎች እንዲገደሉ የተባሉት በአብዛኛው ወደ 157 ሰዎች ናቸው። በርካታ ቁጥር ያላቸው ሰዎች ናቸው። በተገኙበት እንዲገደሉ ብሎ አዋጅ ሲያወጣ እኛ በአጋጣሚ እንትኑን አገኘን፣ መረጃውን አግኝተን ከነኛ ከ57 ይሆን ሰዎች መካከል አብዛኞቹን አተረፍናቸው። አብዛኞቹ ሰራተኛ ውስጥ ይሰሩ የነበሩ ናቸው። ብዙዎቹ ተርፈውም በህይወትም እስከዛሬም ያሉ አሉ። በራሳቸው በእድሜ በሌላ ምክንያት ያረፉ ሰዎች አሉ እና ቅድም ይህን ጥያቄውን ያቀረበው ሰውዬ የደርግን እርምጃ ሳይነካ ደርግ የወሰደውን እርምጃ እንትን ሳያደርግ
በኢህአፓ ላይ ነው የሚላከከው። እስከዛ ጊዜ ድረስ በዚህ ጊዜ ውስጥ እጅግ በርካታ ሰዎች ሞተውብናል። ጅማ ውስጥ 1968 ዓመተ ምህረት ሚያዝያ ላይ 120 ምናምን የኢህአፓ አባላት ታስረው 26 ወዲያው ተረሽነዋል። በየቦታው በሸዋ ውስጥ በርካታ ቦታዎች ብዙ አባላት ሞተውብናል። እና ይሄ ሁሉ በሚሆንበት ጊዜ ኢህአፓ አንድም ጥይት አልተኮሰም በደርግ ላይ ያ ሁሉ ሲሞትበት። ይህ አዋጅ ከታወጀ በኋላ ግን ጦርነት ከፍቶብናል። በዛ ጊዜ እንግዲህ ይህንን በተለይ ከእንትናቸው ቢያንድ ኮል ኦፍ ዲዩቲ የምንለው ነገር ነበረ። የመንግስት ስራቸው ከሚያዛቸው በላይ ሄደው ይህንን እርምጃ የሚወስዱትንና በወጣቱ ፍጅት ላይ የተሰማሩትን ሰዎች እነኛም በተመለከተ ጥናት ከተደረገ በኋላ ያንን የሚወስን አካል ነበረ። ወስኖ የሚፈለገው እርምጃ ይወሰድ ነበረ እና ይህን ጥያቄ የጠየቀው ሰው ትንሽ የታሪክ ግንዛቤውን ቢያስተካክል ጥሩ ይመስለኛል። ፍጅቱን የጀመረው እና ያካሄደው በመጀመሪያም እስከ መጨረሻም ድረስ ስሙን እየቀያየረ ደርግ ነው፣ ኢህአፓ አይደለም። አንዳንድ ቦታዎች ላይ ግድያ የጀመረው ደርግ ነው ብዙን የገደለው፣ ብዙ ኢህአፓ ወጣቶች ተገድለዋል፣ ተጨፍጭፈዋል ብለው በዚህ የሚስማሙ አብዛኛው ማህበረሰብ ይስማማል ብዬ ገምታለሁ። ምክንያቱም በየቤቱ ስለሆነ የነበረው ኢህአፓ አባል በየቤቱ ስለሆነ የነበረው የደረሰውን ነገር የሚታይ ነው። ኢትዮጵያም ውስጥም እንትን ሁሉ አለ እኮ ማስታወሻ ሙዚየም ሁሉ እኮ አለ የሚጎበኝ ታሪክ ብዙ ተጽፎበታል። እሱ የሚካድ አይደለም። አንዳንድ ነገር የምትጠየቁበት ጥያቄ ውስጥ አንዱ እነሱ ናቸው የጀመሩት፣ የከተማ ላይ ግድያ የጀመሩት ኢህአፓዎች ናቸው የሚል ጥያቄ አለ። አሁን ከዚህ ጋራ ግንኙነት ኖሮት አይደለም፣ ወጣቱን ኢህአፓ ጨርሶታል ከሚለው ጋራ ግንኙነት ሳይሆን አሁን አቶ ክፍሉ ያው አንተ እያልኩ ነው፣ ያው በመጽሐፍም በምንም በየጊዜውም ስለምንከታተላቸው አንተ እየተባባልን ነው የምናወራው። ለአድማጭ ተመልካቾቻችን በዚህ አጋጣሚ ይህንን ለማሳወቅ ያህል ነው። አሁን ስላነሳኸው ነው ያነሳሁት እንጂ ኢህአፓ ወጣቱን ጨርሶታል በሚለው ሳይሆን የተጨረሰው ብዙ ኢህአፓ እንደሆነ እናውቃለን። ግን የከተማ ላይ ግድያ የጀመሩት ኢህአፓዎች ናቸው። በዛ ምክንያት ነው ያን ያህል ከባድ የሆነ ጥፋት በእነሱ ላይ የደረሰው የሚባል የተነሳ ጥያቄ አለ። ምናልባት እዚሁ ላይ ማብራራት ሰጠኝ ይችላል? አዎ እችላለሁኝ። ይህም ሌላ ጥያቄ ነው። መጀመሪያ ነገር ኢህአፓ እንዳልኩሽ መተኮስ የጀመረው መስከረም 1969 ዓመተ ምህረት ላይ ነው። ከዚያ በፊት በነበሩት ዓመታት የመጀመሪያ ግድያ በኢህአፓ አባላት ላይ የመጀመሪያ ግድያ 1967 ዓመተ ምህረት እነኛ 59 ነው 60 የአፄ ኃይለ ሥላሴ መንግስት ባልደረቦች በተገደሉ ጊዜ 7 የኢህአፓ አባላት ተገድለውብናል። አንደኛ ጁኒየር ኤክማን ዮሐንስ ፍትዊ፣ ሁለተኛ ተስፋዬ ታከለ፣ መቶ አለቃ ተስፋዬ ታከለ የኔ ክላስሜት የነበረ ሁለተኛ፣ ሌሎችም ደግሞ 5 እንደዚሁ እንትን ውስጥ የነበሩ አርሚ አቪዬሽን እና ኢንጂነሪንግ ኮር ውስጥ የነበሩ የኢህአፓ አባላት የ1966 ዓመተ ምህረትን ንቅናቄ የመሩ የቀሰቀሱ እና ከወጣቱ ጋር ይሰሩ የነበሩ መጀመሪያ 7 የመጀመሪያ የተገደሉት እነሱ ናቸው። በወቅቱ በጋዜጣችን ላይ በምናምን አውጥተነዋል። በዛ ጊዜ በኢህአፓነታቸው አይታወቁም። የዛን ጊዜ ኢህአፓም ህቡዕ ነበረ፣ ግን የመጀመሪያ የተገደሉብን እነሱ ነበሩ። ያንን በተመለከተ አንድም እርምጃ አልወሰንም። አንደኛ እሱ አለ። ከዛ በተለያዩ ጊዜዎች በኢህአፓ አባላት ላይ እርምጃዎች ተወስዳሉ። ትልቁን ቅድም እንዳነሳው ትልቁ እርምጃ የተወሰደው 1968 ሚያዝያ ላይ ሰላማዊ ሰልፍ ያደረጉ ወጣቶች ተይዘው፣ ያ ሰላማዊ ሰልፍም ደግሞ ምንድነው ደርግ ኤርትራን በተመለከተ ከፍተኛ ፍጅት የጦርነት አዋጅ ምናምን ያውጃል። የዛን ጊዜኛ አቋማችን በመላ ሀገሪቱ ያሉ እንትኖች የብሔርተኛ ትግሎች ሰላማዊና ዴሞክራሲያዊ በሆነ መንገድ እልባት ሊያገኝ ይገባል፣ ያስፈልጋል የሚል አቋም ነበር። ይህን አቋም ያዝነው 1967 ዓመተ ምህረት ህዳር ላይ ነው። እሱ ሰላማዊ በሆነ ምክንያቱም ለአፄ ኃይለ ሥላሴ መውደቅም አንዱ ምክንያት በኤርትራ የነበረ የብሔርተኛ ትግል ነው እና ስለዚህ ይሄ ብሔርተኛ ትግል ሰላማዊና ዴሞክራሲያዊ በሆነ መንገድ መታየት ይኖርበታል
የሚል ጥያቄ ይዘው አደባባይ ይወጣሉ እና 120 ምናምን ናቸው የተያዙት። ከነኛ ውስጥ 26ቱን እንደያዛቸው ገደሉ። ከነኚህ መካከል የ966 ዓመተ ምህረት ንቅናቄን ከመሩት ሰዎች መካከል ጥቂቶቹ አሉበት። አንዱም የመቶ አለቃ ለጊዜው ስሙን ዘነጋሁት፣ መቶ አለቃ እንትና ነበር። የፖሊስ ሰራዊትን የፖሊስ ሰራዊት ውስጥ የነበረውን ንቅናቄ ይመራ የነበረ ሰው ነው። ደግሞ ሌላም በሌበር ውስጥ የነበሩ ሰዎችም ነበሩ እና እነኚህ እኛ አይደለንም አሁን የኢህአፓ ታሪክ አይደለም። ይሄ ባለፈው በህወሓት ዘመን ተቋቁሞ የነበረ የቀይ ሽብርን ጉዳይ የሚመለከት አካል ነበረ። ያ አካል ወንጀሎቹን በደንበኛ ዘርዝሮ 22ኛ ይመስለኛል እኔ ባልሳሳት በወንጀል ደረጃ ከተራ ቁጥር 1 እስከ በርካታ ናቸው። አሁን ለጊዜው ዶክመንት እጄ ላይ የለም እና እሱ በዝርዝር ጽፏቸዋል። እነኚህ ከ1967 ጀምሮ እስከ 69 ዓመተ ምህረት ድረስ የተገደሉት የኢህአፓ አባላት። ኢህአፓ አልጀመረም፣ ደርግ ነው የጀመረው እና በዛ ነው የቀጠለው። ግን ምንድነው ይህን ታሪክ አንድ ጊዜ ይህን ሀሰት ታሪክ አንድ ጊዜ እንትን ብለው በስፋት እንትን አደረጉ፣ በስፋት አሰራጩ። በዛ ጊዜ ኢህአፓ ራሱን ሊከላከል የሚችልባቸው ወይም ድምፁን ሊያሰማ የሚችልባቸው መንገዶች አልነበሩ። ይሄ ሀሳብ አእምሮ ሰርጾ ቀረ። በመጽሐፍም ብንይዘው አሁንም ቢሆን ሰዎቹ ደጋግመው ያን እንደሚያነሱት እባካችሁ ታሪካችሁን ለማወቅ ሞክሩ። ለኢህአፓ ድጋፍ ሳይሆን የኢህአፓ ትግል የኢትዮጵያ ታሪክ አካል ነው እና ስለዚህ ያም እንደ ኢትዮጵያ ታሪክ አካልነቱ ትክክለኛውን መረጃ ይዛችሁ ተናገሩ። ባጭሩ ይሄን ነው እንግዲህ የምልሽ። ጋሽ መርሻ እስቲ ወደ ሰፋ ወደሚለው ጥያቄ ከመሄድ በፊት ኢትዮጵያ ውስጥ አሁን እየተወዳደረ ያለው ኢህአፓ ቅድም እንደገለጽኩት ምናልባት አሁን ኢትዮጵያ ውስጥ ካሉት ፓርቲዎች ብልጽግና የሚፈራው የሚተቸው የሚያስፈራራው የቁም እስረኛ ያደረጋቸው በየመድረኩ የሚሰድባቸው እነሱ ናቸው እና ትንሽ ጠንከር ያለ እንቅስቃሴ ነው እያሳዩ ያሉት። የእናንተና ኢትዮጵያ ውስጥ ያለው የኢህአፓ ግንኙነት ምንድን ነው? እናንተ ናችሁ የምትመሯቸው አሁንም? ምክንያቱም በእናንተ ታሪክ እየተጠየቁ ስለሆነ። አመሰግናለሁ መቴ። ኢትዮጵያ ውስጥ እየተንቀሳቀሰ ያለው ኢህአፓ የራሱን ጉባኤ አድርጎ አመራሩን ሞልቶ ፖሊሲዎቹን ቀርጾ በአመነበት መንገድ የሚታገል ከኛ ጋራ ምንም በመዋቅር ደረጃ የማይገናኝ ድርጅት ነው። እኔና አቶ ክፍሉ ሌሎችም አንዳንድ የቀድሞ አባላትና ምሁራን ምክር በሚፈልጉበት ጊዜ ሀሳብ ሲጠይቁን፣ ምክር ሲጠይቁን ያንን እንለግሳለን። ምክር ትብብር እናደርጋለን። ከዛ ውጪ ግን ማንኛውም አቋምና ፖሊሲ የሚወሰደው እዛው በጉባኤ በተመረጡ አመራሮች በራሳቸው ነው። ውጪ ያለነው በምንም ደረጃ ጣልቃ የምንገባበት ሁኔታ የለም። ከድጋፍ ከመስጠት ከመተባበር ከማገዝ ውጭ እና ግን እነዚህ ምንም ሀሳብና የላቅ ያለ ራዕይ የሌላቸው ብልጽግናዎች አፍላ ግልጽ የሆነ ሞጋች የሆነ ኃይል ኢትዮጵያ ውስጥ ተፈጥሮ ገመናቸውን ስላበራየባቸው የሚይዙትና የሚጨብጡት አጥተዋል። እና አንደኛ ነገር ሁሉንም ተቃዋሚ ሲከፋፍሉ፣ ሲያንበረክኩ፣ ሲያስፈራሩ፣ ሲሰነጥቁ ነው የኖሩት እና ኢህአፓን እስካሁን ድረስ ማንበርከክ አልቻሉም ቢያንስ። ይሄ ማለት ግን ኢንፊልትሬት ለማድረግ አይሞክሩም፣ ወደፊት ችግር ለመፍጠር አይሞክሩም ማለት አይደለም። ከዚህ በፊትም ሞክረዋል ኢህአፓን በማደናቀፍ። ለምሳሌ ኢህአፓ እንደ ሌሎቹ ፖለቲካ ፓርቲዎች ቢሮ ከመንግስት የህንፃ ኃላፊዎች ወይም የቤቶች ድርጅት ቢሮ እንከራይ፣ ከመንግስት ቢሮ አከራዩን ብሎ መጀመሪያ ከአንድ 2-3 ድርጅቶች ቢቀድሙት ነው ጠይቋል።
እስካሁን ድረስ ቢሮ አልሰጡትም፣ ተከራይቶ ነው የሚኖረው። ግን ለሌሎቹ ለሱ ታዛዥና ተባባሪ ለሆኑ ድርጅቶች የተንጣለሉ ቢሮዎች ሰጥተዋቸዋል። እና ከመጀመሪያ ጀምሮ በአግላይነትና በጥላቻ የተመለከተው ይሄ ብልጽግና የሚባለው የቀድሞ ኦፒዲኦ በዚህ አይነት መንገድ ነው አንድ ላይ ያደረገው። አሁንም እነዚህን ወጣቶች በማያውቁት ታሪክ ባልነበሩበት ነገር የቀድሞውም ኢህአፓ ባልፈጸመው ነገር እነሱን ዝም ብለው ቆበር ማበሻ እያደረጓቸው ነው እንጂ በፍጹም የአሁኑ ድርጅት ራሱን ችሎ በራሱ አመራር በራሱ ፖሊሲ እየተሄደ ያለ ነው። አመሰግናለሁ። እሺ፣ ሌሎች ፓርቲዎች እንደው እዚህ ላይ ከተነሳ አይቀር ብዬ ነው። ሌሎች ፓርቲዎች በመንግስት ድጎማ ወይም በመንግስት በጎ ፈቃድ የተወሰኑ ስልጣን ክፍፍል ሲደረግላቸው ነበር። ኢህአፓ አልተጠየቀም ወይስ አልተቀበለም? እስከማውቀው ድረስ በርካታ የኢህአፓ አመራር አባላት በግል ጥያቄ ቀርቦላቸዋል፣ ስልጣን እንዲቀበሉ፣ ኃላፊነት እንዲወስዱ። ይሄ እንግዲህ ኢህአፓ ውስጥ ወደፊት ለመከፋፈል እነዛን ሰዎች በመያዝ ሌሎቹ እንዲጠራጠሯቸው፣ ሌሎቹ እንዲርቋቸው በማድረግ ወይንም ደግሞ እነዛን በሆነ ነገር አባብሎ ለመጥለፍ የተደረገ ሙከራ ነው። ሁሉም የኢህአፓ አባላት ጥያቄ በቀረበላቸው ጊዜ አይ የለም፣ እኛ ራሳችን ችለን የተቃዋሚ ፖለቲካ የህዝቡን ጥያቄ ይዘን ነው የምንታገለው እንጂ የመንግስት ስልጣን ተካፋዮች አይደለንም፣ አንሆንም ብለው ሪጀክት አድርገውባቸው። እንግዲህ ቅድምም በውይይታችን በፊት ጉዳዩን እያነሳ ነው ነበር። የተማሪዎች እንቅስቃሴ እና ኢህአፓ ያለው ግንኙነት ምንድን ነው? እኔ አሁን ብዙ ጊዜ ሁላችንም እኛ የተማሪዎች እንቅስቃሴ በዛ ጊዜ ምናምን ሲባል ከኢህአፓ ከመመስረቱ በፊት የነበረ ነገር ግን በኋላ ኢህአፓ የሆነ አድርገን ነው የምናስበው። በእርግጥ ከዛ የወጡ ብዙ አሉ፣ እነ ኦነግ አሉ፣ እነ ህወሓት አሉ፣ የተለያዩ ፓርቲዎች እንዳሉ እናውቃለን። ከዛ ውስጥ እንደሱም ሆኖ በዋናነት ግን የተማሪዎች እንቅስቃሴ ማለት ኢህአፓ ነው የሚል አንድምታ ይታያል። እንደሱ ከሆነ ኢህአፓ ከዚህ በፊት አሁንም እየተነሳበት አንዳንድ ሰዎች ሲናገሩት እንሰማለን። በአንድ ጎን በኢህአፓ ውስጥ የነበሩ ሰዎች የሚገርም አይነት የኢትዮጵያዊነትና ወንድማማችነት እህትማማችነት አላቸው። እስካሁን ድረስ የሚዘልቅ የሚገርም የኢትዮጵያ አንድነት እዛ ቦታ ላይ ነው ያለችው የቀረችው የሚሉ አሉ። በአንድ ጎን ደግሞ የዘር ፖለቲካ የተጀመረባቸው የዘር ፖለቲካን የጠነሰሱ ናቸው የሚሉም አሉ። እስቲ ስለዚህ ያለውን ግልጽ ነገር ቢያብራሩልን ጋሽ መርሻ። አመሰግናለሁ። የኢትዮጵያ ተማሪ እንቅስቃሴ በ60ዎቹና በ70ዎቹ አዲስ አበባ ዩኒቨርሲቲ በተለይም ዩዝዋ በሚባለው ዩኒቨርሲቲ ስቱደንትስ አሶሲዬሽን ኦፍ አዲስ አበባ በሚል ከተደራጀ ጀምሮ በጣም ጠንካራ እንቅስቃሴ ሲያደርግ ቆይቷል። እዚህ ውስጥ ተሳትፎ የነበራቸው በቁጥር በርከት ያሉ ወጣቶች እንዲያውም ወደ ግራው ርዕዮተ ዓለም ያዘነበሉ ወጣቶች ከዚያ ከእንቅስቃሴው አድገዋል፣ ተፈጥረዋል እና በኋላም ተደራጁት ድርጅቶች ውስጥ አገራዊ የሆኑ ህዝባዊ የሆኑ ድርጅቶች ውስጥ በብዛት ገብተዋል። በርካታ የኢህአፓ አባላት በተማሪ እንቅስቃሴ ተሳትፎ ነበራቸው። በርካታ የመኢሶን አባላትም በተማሪ እንቅስቃሴው ተሳትፎ ነበራቸው። ኢሽአት ውስጥ የገቡም የተወሰኑ ነበሩ። ሌሎች ደግሞ እንዳጋጣሚ ሆኖ በዚያው ትውልድ ጉያ ተወሽቀው የነበሩ ተማሪ እንቅስቃሴም ውስጥ አንዳንድ ሚና የነበራቸው ወደ አብዮታዊ እንቅስቃሴ እየጎላ ሲመጣ ወደኋላ ተንሸራተው ጠባብ ብሔረተኛነት እንቅስቃሴ ውስጥ የገቡና ያን ጠባብ ብሔረተኛ እንቅስቃሴውን ወደ መምራት ይሄዳሉ። ስለዚህ ያ የተማሪ እንቅስቃሴ አንደኛ የብዙሃን ድርጅት ነው። ተማሪዎችን የሚያሰባሰበ እንቅስቃሴ ነው። መዋቅር፣ አመራር፣ ጠንካራ የሆነ
አደረጃጀት፣ አሰራር ወዘተርፈ ከማስ ኦርጋናይዜሽን ወይም ከብዙሃን ድርጅት አይጠበቅም አልነበረም። ግን በርዕዮት ደረጃ የፖለቲካ ጥያቄዎችን በማህበራዊ ደረጃ ያ የተማሪ እንቅስቃሴ ከፍተኛ ሚና ተጫውቷል፣ የማይናቅ ሚና ተጫውቷል። ግን የፖለቲካ ድርጅት ዓላማ አለው፣ ፕሮግራም አለው፣ መዋቅር አለው፣ አሰራሩ የተለየ ነው እና ዝም ብሎ የተማሪ እንቅስቃሴውን ነገሮች ሁሉ አንዱ የፖለቲካ ድርጅት ወይም ሌላው እንዳለ ሊሸከመው ወይም ሊወርሰው አይገባም። ደግሞ ኢህአፓ በዚያን ጊዜ የነበረው ኢህአፓ በሰራው በጎ ስራም ሆነ ባጠፋቸው ጥፋቶች ሊጠየቅ የሚገባው ከታሪክ አኳያ የዛው በዚያን ጊዜ የነበረው የኢህአፓ ትውልድ ነው፣ ኢህአፓ አባላት ናቸው እንጂ የአሁኖቹ ታሪካዊ ስሙን፣ መልካም ስነ ምግባሩን፣ አገር ወዳድነቱን፣ የተወሰኑ የጀግንነት ትሩፋቱን፣ የበጎ ራዕይ ትሩፋቱን ወስደው ግን በራሳቸው እየተንቀሳቀሱ ያሉ ናቸው እና ለምን ስሙን አልለወጣችሁም ብሎ አምጥቶ ኢህአፓ ይሄን አድርጓል ያን አድርጓል ይሄን አድርጓል ብሎ ያውም የሐሰት ክስ አሁን ለምሳሌ አይደል በአማራነት እየፈረጀ ብልጽግና ይገላል እና አሁን ማን አስገደለ ሊባል ነው? አሁን የሚገላቸውን ማን አስገደለ ሊባል ነው? ገዳዮቹ የመንግስት ስልጣን የያዘው ኃይል ፖሊሱን የሚቆጣጠረው ወታደሩን የሚቆጣጠረው እና የኃይል ሞኖፖሊ ያለው ገዳዩ ኃይል በፊትም ደርግ ነበረ፣ በኋላም ህወሓት ቲፒኤልኤፍ ህወሓት የሚባለው ድርጅት ነበረ በአመዛኙ። አሁን ደግሞ ኦፒዲኦ ስሙን ለውጦ የተቀመጠው ኦፒዲኦ ነው የሚገለው እና ስለዚህ እነሱ ገዳዮች ሆነው በፊት ግን ሌላው አምባገነን ከነሱ በፊት የነበረ ፋሽስታዊ ደርግ የገጨፈጨፈውን ትውልድ ገዳይ ነበረ ብለው ይከሳሉ። ይሄ ወይም የማገናዘብ ችሎታ ማነስ ወይንም ደግሞ ያልሆነ ነገር ዝም ብሎ መለደፍ፣ የማያውቁት ቦታ የማያውቁት አላዋቂ ሳሚ ንፍጥ ይለቀልቃል እንደሚባለው ያላዋቂ ንግግር ነው። በፍጹም አግባብ ያለው ክስ አይደለም፣ አግባብ ያለው ወቀሳ አይደለም። ከዚህ በተጨማሪ ደግሞ አንዳንድ ጓዱ ቢሞላ ጥሩ ነው። መልካም፣ ወደ ጋሽ ክፍሉ እመጣለሁ። ምናልባት ከሚነሱት ነገሮች ጋር አንጻር እንግዲህ ኢህአፓም ገደለ የተባለው ኢህአፓም ደርግም እንኳን የገደለውን ግን ከዛ በደርግ በጦርነቱ ጊዜ ኢህአፓና ህወሓት ወያኔ እንዲሁም ሻዕቢያ ከነዛ ሁሉ ጦርነቶችም ጋራ ሲነጻጸር አሁን ያለው የብልጽግና መንግስት በዚህ 7 እና 8 ዓመት ውስጥ ያደረገውን ሲነጻጸር እንደው የትኛው ነው በልጠው? ከታሪክ ማኳያ እንደው ይሄን ለማለት ለመቻልም አሁን መሬት ላይ ያለውን ነባራዊ ሁኔታ ማየት ስላለብን ማለት ነው። የባድሜን ጦርነት ጨምሮ ራሱ ወያኔና ደርግ ያደረጉትን ጦርነት ከሻዕቢያም ጋር ያደረጉትን ጦርነት እነዚህ ሁሉ ተደምሮ አሁን በብልጽግና ጊዜ የሞተውን ሊበልጥ ይችላል። ጋሽ ክፍሉ እሺ፣ ጊዜ ርስትልኝ መታሰቢያ መጀመሪያ ትንሽ 1-2 ነጥብ ልጨምር። ቅድም ወንድሜ መርሻ ባነሳቸው ጉዳዮች ላይ የኢትዮጵያ ተማሪዎች ንቅናቄ በራሱ ጥረት በራሱ ጉልበት በራሱ ኃይል በራሱ ፍላጎት የሀገሪቱን ጥያቄዎች ለማየትና ለመዳሰስ ሞከረ። መጀመሪያ የዲሞክራሲን ጥያቄ ያነሳ የተማሪ ንቅናቄ ነው። ከዛ ሌሎች ድርጅቶች ወርሰውታል፣ ኢህአፓም ወርሰዋል። ያንን የህዝባዊ መንግስት ጥያቄ ተማሪ ንቅናቄ ነው ያነሳው። የመሬት ጥያቄም ተማሪ ንቅናቄ ነው ያነሳው። የህዝቦች የእኩልነት ጥያቄም ተማሪ ንቅናቄ ውስጥ ነው የተነሳው። ትምህርት ለሁሉም የሚለው ጥያቄ በተማሪ ንቅናቄ ውስጥ ነው የተነሳው። ድህነት ወንጀል አይደለም፣ የተማሪዎች ንቅናቄ ነው ያነሳው። እና ተማሪዎች ንቅናቄ ለኢትዮጵያ ህዝብ በተለይ በኋላ ላይ ለተካሄደው ለኢትዮጵያ ህዝብ መብት እና ትግል የተማሪ ንቅናቄው ከፍተኛ ዋጋ ከፍሏል፣ ከፍተኛ አስተዋጽኦ አበርክቷል። ስለዚህ ይህንን የተማሪ ንቅናቄውን ሚና መዘንጋት አያስፈልግም። በእርግጥም ቅድም ወንድሜ እንዳነሳው
ከዚህ ከተማሪ ንቅናቄ የወረስናቸው ብዙ ነገሮች አሉ። በኋላ ላይ በትግል እንትን ያደረግነው የወረስናቸው መሰረታዊ ጥያቄዎች አሉ። የመሬት ጥያቄ ከተማሪ ንቅናቄ ጀምሮ የነበረ ነው፣ የወረስነው ነው፣ አዳብረናል። የፖለቲካ ፕሮግራማችን አካል አድርገነዋል። የሃይማኖት ጥያቄ የሃይማኖት በኢትዮጵያ ደረጃ ሁሉም ሃይማኖት እኩል ናቸው የሚል በእኩልነት መታየት አለባቸው የሚል እሱንም ከተማሪ ንቅናቄው ላይ የተወረሰ ነው። የዴሞክራሲ ጥያቄ፣ የህዝባዊ መንግስት ጥያቄዎች እነኚህ በሙሉ የወረስናቸው ነው። ተማሪ ንቅናቄዋን ባይነሳ የፖለቲካል ፓርቲ አይወርስም፣ ይህን ነገር አያወጣም ማለት አይደለም። ግን ፋክቱ ሂስቶሪካል ታሪካዊ ሀቁ ከተማሪ ንቅናቄ የተወረሱ ናቸው። የተማሪ ንቅናቄ ዛሬ ላይ ያሉት ጥያቄዎች፣ ያልተመለሱ ጥያቄዎች የኢትዮጵያ ተማሪዎች ንቅናቄ ነው ያነሳው። ምናልባት የብሔር ጥያቄም እዛ ላይ ይነሳ እንደነበረ ተናግረናል። የብሔር ጥያቄ አንብበናል። የብሔር ጥያቄ የሚያነሱ ኃይሎችም አሉ። ራሱም ኢህአፓ በብሔር ጥያቄ ላይ የራሱ አቋም አለው የሚልም ብዙ ትችቶችም ይነሳሉ። ለምሳሌ ኤርትራን መገንጠል እና ሌሎች ብሔር ብሔረሰቦች ኢትዮጵያ ጨቁናቸዋለች የሚለውን ነገር ኢህአፓዎችም ያራምዱ ነበር ብለው ጥያቄ የሚያነሱ ሰዎች አሉ። እሱንም በደንብ አስረድታችሁን እለፉ። አሁን የብሔርተኛ ኃይሎችን ፈጠሩ ብለው የሚሉት አንደኛ ታሪካዊ ስህተት ነው። በስህተት ደረጃ እንትን ይጠቀስ ከተባለ፣ ሁለተኛ ብሔርተኛ ኃይሎች እኮ ማለት እነ ህወሓት ናቸው እኮ። ብሔርተኛ ኃይሎች ማለት እኮ እነ ኦነግ ናቸው። እነሱን የፈጠረ ኢህአፓ ነው እንዴ? ህወሓትን የፈጠረ ኢህአፓ ነው እንዴ? እነሱ እኮ አሉ። ለምን እነሱ አይጠየቁም? ኢህአፓ ፈጠረም ብሎ መናገር ይችላሉ፣ ፈጥሯቸው ከሆነ። አልፈጠረም ከሆነ በትክክለኛው መናገር ይችላሉ። እና ኢህአፓ እነኛን ሊፈጥር አልቻለም። የኢትዮጵያን ችግር ይሄ ጥያቄ የእኩልነት ጥያቄ መፍትሄ ካላገኘ ኢትዮጵያ በምንም ተአምር ወደፊት ልትሄድ አትችልም የሚለውን ጥያቄ አንስቶ አታግሏል። እና ይኸው ነው እንግዲህ ባጭሩ መታሰቢያ። መልካም። ወደ ሁለተኛው አንድ ጥያቄ አድርጌ ያቀረብኩት ነበር። አሁን እዛ ክርክር ላይ ኢህአፓ ወጣቱን ኢህአፓ ገድሎታል የሚለውን ጥያቄ ጋራ በተገናኘ ምናልባት ጋሽ መርሻም ልትመጣ ትችላለህ እዚህ መረጃ ላይ። አሁን ያልናቸው ሁሉ ሂደቶች ተደምሮ በዚህ ዘመን ውስጥ በዚህ 8 ዓመት ውስጥ የጠፋውን ወጣት የሚያክል ጠፍቷል ወይ በዛን ጊዜም የሚለውን ጥያቄ ጠይቄ ነበረ። ምናልባት አቶ ክፍሉ አረፈትል እና ጋሽ መርሻ ይመስለኝ ልመልስ እችላለሁ። መርሻም ልትቀድመኝ ከፈለግ ጎሄድ። እሺ፣ እንግዲያው ቀጥል። እኔ ልመልሰው እችላለሁ አጠር አድርጌ። አሁን በ8 ዓመት ውስጥ ያለቀው ኢትዮጵያዊ ቁጥር በማንኛውም መንግስት በማንኛውም ስርዓት ስር ይሄን ያህል የዜጎች እልቂት ሆኖ አያውቅም፣ ተከስቶ አያውቅም። በቲፒኤልኤፍ እና በኢፒኤልኤፍ መካከል በነበረው ጦርነት ኦፊሻሊ ወደ 70 ሺህ የሚሆኑ ዜጎች አልቀዋል ተብሏል። እና ምናልባት እንግዲህ ሁለቱንም ከኤርትራም ወገን ከኢትዮጵያም ወገን ያለቁት ይሆናሉ እና ከየትኛው ወገን ይሄን ያህል እንደሆነ። ከዛ በኋላ በቲፒኤልኤፍ ላይ ኦፒዲኦ አታሎና ዋሽቶ ኢትዮጵያውያንን ሞቢላይዝ አድርጎ ባዘመተበት ጊዜ በትግራይ ህዝብ ላይ በተደረገው ዘመቻ በናይጄሪያዊ አደራዳሪ የነበሩት የቀድሞ ጀነራል የቀድሞ የናይጄሪያ ፕሬዚዳንት የነበሩት ሰው እንደተናገሩት ወደ 600 ሺህ ቢያንስ ዜጎች አልቀዋል። ከ600 ሺህ ያልፋሉ። ቢያንስ 600 ሺህ ያህል አልቀዋል ማለት ነው። ከዛ የቆሰለውና አካለ ስንኩላን የሆነው በዚሁ በሁለቱም ጦርነቶች አይቆጠርም። በጣም ብዙ አካለ ስንኩላን በዛ በመጀመሪያውም በ70 ሺህ ባለቀበት በዚህኛውም 600 ሺህ ባለቀበት ጉዳተኞች አካል ጉዳተኞች ተፈጥረዋል፣ እንትን ብለዋል። ቪክቲምስ ኢትዮጵያ ተሸክማለች ማለት ነው፣ ደርሷል ማለት ነው። ከዚያ በኋላ ደግሞ አሁን
አብይ አህመድ የሚባል ህሊና ቢስ ሰው ስልጣኑን ከተቆጣጠረ ጀምሮ አንድ ቀን እንኳን እረፍት የላትም ኢትዮጵያና ሁል ጊዜ ጦርነት ላይ ነው። ሁሉ ቦታ ላይ ጭፍጨፋ ነው የሚካሄደው እና በዚህ ጦርነት ደግሞ ያለቀውን ወደፊት ነው የምናውቀው ብዛቱ። ምናልባት ከዛ ከ600 ሺህ ከምናምን የማይተናነስ ሊሆን ይችላል እያለቀ ያለ። የገዛ ዜጋውን በድሮን የሚደበድብ በአውሮፕላን አስነስቶ በአውሮፕላን ቦምብ እየጣለ የሚጨፈጭፍ ኢትዮጵያዊነት እንጥፍጣፊ የሌለው ህሊና የሌለው ራዕይ የሚባል ነገር የማያውቅ እና አጎብዳጅ የሆነ አምባገነናዊ ሳይኮፋንት እጅ ነው የወደቀችው ዛሬ ኢትዮጵያ። አሁን እየደረሰ ያለውን ጥፋት የሚመጣጠን ስፋት ኢትዮጵያ ውስጥ ደርሶ አያውቅም። ይሄንን ስርዓት በብልጽግና ስም እየተሞካሸ ያለውን ኦፒዲዮ ስርዓት የኢትዮጵያ ህዝብ ተጋግዞና ተባብሮ አልጥፎ ካላስወገደው ጥፋቱ ደግሞ ወደር የሌለው ነው የሚሆን። ከፍተኛ እልቂት እስካሁን ድረስ ከደረሰው የከፋ እልቂት ሊያመጣ ይችላል። እግዚአብሔር ይባርከውና አንድ አሁን እሱ ያሰረው የቀድሞ ባለስልጣን እንደተናገረው ደም የጠማው እጁ በደም የተጨማለቀ የበለጠ ያለ ደም ማፍሰስ መኖር የማይችል አምባገነን ግለሰብ እጅ ነው ኢትዮጵያ የወደቀችው እና ያሳዝናል። እና እነዚህ ናቸው ደግሞ አፍ አውጥተው አሁን ሌላውን ለመክሰስ የሚዳዳቸው እና ሌላውን ለመክሰስና ለመውቀስ የሚዳዳቸው እና እጃቸው በደም የተጨማለቀ በደም የሰከሩ ሰዎች እጅ ላይ ነው የወደቀ። አመሰግናለሁ። እሺ ጋሽ ክፍሉ እዚህ ላይ ምናልባት ያልተጠቀሰ ነገር ካለ አንዳንድ ሰዎችን ስናነጋግር እንደው ህዝቡ አለቀ ምናምን ብለን ስንጨናነቅ ስናዝን ስናለቅስ አንዳንድ ሰዎች እንደዚህ አይነት ግድያዎች አይዟቸው አደንግጡ፣ የዛን ጊዜም እንደዚህ ግድያዎች ነበሩ፣ ከአንድ ቤት ውስጥ 4-5 ሰው ተገድሎ በር ላይ ይገኝ ነበረ እና ኢትዮጵያ ሁልጊዜ መገዳደል ታሪኳ አዲስ አይደለም የተለመደ ነገር ነው የሚሉ ሰዎች አሉ እና እውነት ተመሳሳይ ነው ወይ? በዛን ጊዜ የተካሄደው ግድያ ሴሌክቲቭ መርጦ ነበረ። መርጦ ማለት በፖለቲካ ይቃወሙኛል የሚላቸውን ነበረ የደርግ መንግስት ይገል የነበረው። በፖለቲካ ይቃወሙኛል የሚለው ኢህአፓና አንዲት ወረቀት ብጣሽ ወረቀት ኪሱ የተገኘበት ወጣት በተለይ ከኢህአፓ ጋር የሚያያዝ ነገር ካለው ከኢህአፓ ጋር ብቻ ከፖለቲካ እንትኑ ከስልጣኑ ከፖለቲካ እንትኑ ጋር የተያያዙ ነበረ በዛ ጊዜ ይገደሉ የነበሩት። የአሁኑ ይለያል። የአሁኑ በጅምላ ነው። አንደኛ ግድያ ብቻም አይደለም። በመጀመሪያ ደረጃ ሊጠቀስ የሚችለው በተለይ ከወለጋ አካባቢ በብዙ 100 ሺህ የሚገመቱ ሰዎች ንብረታቸውን ተቀምተው ከብቶቻቸውን ተቀምተው ይጠቀሙ የነበረበት መሬት ተቀምጠው ባዶ እጃቸውን ከዛ እንዲለቁ ተደርጓል። ባዶ እጃቸውን እንዲለቁ ተደርጎ ብዙዎቹ ደብረ ብርሃን ናቸው። ደብረ ብርሃን ነበሩ። አሁን የት እንዳለው አላውቅም። ግማሾቹ ወደ ሁሉ ሄደዋል ይመስለኛል። እና ይሄ ነገር በድንገት የተወሰኑ ሰዎች ተነስተው ሄደው ምናምን ያፈናቀሏቸው ሳይሆን የስልጣን ላይ ያለው መንግስት ፓርቲ በፓርቲ ደረጃ ወስነው እነሱ ናቸው ከዛ እንዲነሱ ያደረጉት፣ እንዲባረሩ ያደረጓቸው። ብዙዎቹም አሁን የተሳካላቸው አይመስለኝም። እና መገደል ብቻ ሳይሆን መፈናቀሉም ቀላል አይደለም። በኢትዮጵያ ላይ ያደረሰው በበርካታ ኢትዮጵያኖች ላይ ያደረሰው በሺዎች ነው የሚቆጠሩት። ሁለተኛ የግድያውን በተመለከተ የጅምላ በአማራነትሽ ነው አሁን የምትገደዩ ወይም ደግሞ የተለየሽ በእንትንሽ በማንነትሽ ነው የምትገደዩ። እና በደርግ ዘመን በተወሰነ ደረጃ እንደዛ ሊኖር ይችል ይሆናል። ግን ግድያው ፖለቲካ ነው። ከፖለቲካ ጋር በተያያዘ ነው እሱ። አሁን በአማራ አካባቢ በአማራ ክልል ውስጥ የሚካሄደው ግድያ ፋኖ በእርግጥ ትግል እያካሄደ ነው።
ግን ቅድም ወንድሜ እንዳነሳው ይሄ ቦምብ ፍንዳታውም ምንድነው ስሙ ድሮኑም ከባድ መሳሪያውም እየዘነበ ያለው በተራው ህዝብ ላይ በአርሶ አደሩ ላይ ነው። እሱ አርሶ አደሩ ነው በገፍና በግፍ እየገደሉ ያሉት እና ይሄ ደግሞ በአማራም ብቻም አይደለም በሌሎች ቦታዎችም ደርሷል፣ በተለያዩ ኢትዮጵያ ቦታዎች እና ባጭሩ ምንድነው የዚህ መንግስት ቅድም ወንድሜ እንዳለው እጁ በደም የተነከረ መንግስት ነው። ወደፊት ቆጠራ ቢደረግ በሚሊዮኖች የሚቆጠሩ ህዝቦች በዚህ መንግስት እጅ ወድቀዋል ብሎ መናገር የሚቻል ይመስለኛል። ምናልባትም ወደፊት መረጃ ሊወጣ ይችል ይሆናል። የስርዓቱ ከራሱ ከመውደቁ በፊት ምናልባት ድል ተገኝቶ መረጃ ሊወጣ ይችል ይሆናል እና ሁለቱም የሚወዳደሩ አይደለም። ይሄ መንግስት ያደረገውና የደርግ መንግስት ያደረገው ያኛውም ግፍ ሰርቷል፣ በጣም ከፍተኛ ግፍ ሰርቷል። ወጣቱን ኢትዮጵያ ሊመሩ የሚችሉ ለኢትዮጵያ ሊቆሙ የሚችሉ ኢትዮጵያን አንድነት ሊያስጠብቁና የእኩልነት ጥያቄም ቢሆን ስራ ላይ ሊያውሉ የሚችሉ ወጣቶችን ፈጅተዋል። በብዛት በሺዎች 500 ሺህ ምናምን ይገመታል ፈጅተዋል። ይሄኛውም ግን ከዛ ባላነሰ በበለጠ ደረጃ ከፍተኛ ፍጅት ያካሂዷል፣ እያካሄደ ነው እና እነኚህ መድረክ ላይ ወጥተው የሚከራከሩ ሰዎች በዚህ ጥያቄ ላይ ምላሽ እንዲሰጡ መጠየቅ ያለባቸው ይመስለኛል። የደፈረ ሰው ሊጠይቃቸው ይችላል። እንግዲህ አንድ ጊዜ አንድ ቀን መቼም የኢትዮጵያ ሕዝብ ፍትህ ያገኛል ብለን እናስባለን። ማንም ይግደለው፣ ሜሶንም ይግደል፣ ኢህአፓም ይግደል፣ ደርግም ይግደል፣ ህወሓትም ይግደል፣ ብልጽግናም ይግደል፣ የሆነ ጊዜ ላይ የኢትዮጵያ ሕዝብ በደንብ ተደርጎ ተጠንቶ ተመርምሮ ጥፋት ያጠፉ እና እጃቸውን በደም የታጠቡ ሰዎች ለፍርድ ይቀርባሉ ብለን እናስባለን ቢያንስ። ከዛ ውጭ ግን ስለ ኢህአፓ ንቅናቄ እንደው በተወሰነ ደረጃ እዚህ ካገኘኋቸው አይቀር ደርግ አስፈሪ መንግስት ነበረ፣ ወታደራዊ መንግስት ነበረ፣ ከአፍሪካ አንደኛ መንግስት ነው። በጦር አቅም ከአፍሪካ አንደኛ ነው፣ የተጠናከረ ነበረ ይባላል። በዛ ውስጥ ግን ምንም መሳሪያ ያልያዙ፣ በእርግጥ በኋላ ላይ መሳሪያ ትጥቅም ጀምራችኋል። ከዛ ውጭ ግን በአብዛኛው ደግሞ የሚታወቀው ከተማ ለከተማ የሚንቀሳቀሰው ተማሪ ነበረ፣ ወጣት ነበረ፣ መሳሪያ ያልያዘ ነበረ። በጽሁፍ በወረቀት በምናምን ነው ብዙ ነገሮች የሚደረጉ የነበረው እና በአሁኑ ሰዓት በአብዛኛው ሰው በእርግጥ ቁጣ ላይ ነው ያለው፣ ግን ፍራቻም ላይ ምን ያለው ደርግ ከዚህ የበለጠ ያስፈራ ነበር ወይ? ካስፈራ ኢህአፓ እንዴት ነው በዚህ በአስፈሪው ኃይል እንዴት ነው ብዙ ሳይታወቅ ያው ጥፋቶች እንዳሉ ሆኖ ግን በጣም ምስጢር በመጠበቅ ራሱን በማደራጀት ከፍተኛ የሆነ እንቅስቃሴ ያደርግ ነበር። የተወሰነ የነበረውን ነገር ለዚህኛው ይጠቅማል የምንለውን ነገር ትንሽ ብትጠቁም። እንዳልሽው የኢህአፓ አባላት ሀሳብ ይዘው በጽሁፍ የፖለቲካ ትግል እያካሄዱ የነበሩ ድርጅታዊ ስራ የሚሰሩ ሰላማዊ ታጋዮች ነበሩ። ሰላማዊ የፖለቲካ ታጋዮች ነበሩ። ግን ህዝባዊ መንግስት ያስፈልጋል፣ በኢትዮጵያ ውስጥ እኩልነት እንዲሰፍን ያስፈልጋል፣ ኢትዮጵያ ውስጥ ፍትህ እንዲሰፍን ያስፈልጋል እና ዴሞክራሲያዊ ሁኔታ መፈጠር አለበት የሚሉትን ጥያቄዎች ከሌላው ከህብረተሰቡ የህብረተሰቡ ጠቅላላ ጥያቄዎች ስለነበሩ እነዚህን አንግበው ፊት ለፊት አምባገነናዊ ስርዓትን ስለተቃወሙ የመንግስት ኃይል የጨበጠው ደርግ ዋና ሰለባዎቹ አደረጋቸው፣ ዘመተባቸው። በአዋጅ ቀይ ሽብር የሚባል አዋጅ አውጆ ባሉበት ይገደሉ የሚል እንትን ከዛ ያሰበ ያሳሰበ የተናገረ የሚል አዋጅ አውጥቶ ምንም መተንፈስ የማይቻልበት ሁኔታ እንዲፈጠር ለማድረግ ሞከረ። ይሄንን ግን በሰላማዊ መንገድ በፖለቲካ ትግል እየተቃወሙ የነበሩትን ኢህአፓዎች እና ሌሎችም ተራማጆችን ወደ መጨፍጨፍ ነው የተሸጋገረው እና በዚህ ሁኔታ ደርግ
ያው እኛ በመጨረሻው ደረጃ ካራክተራይዝ እንዳደረግነው ወይም ደግሞ እንደሰየምነው ፋሽስታዊ ተግባሮችን በኢትዮጵያ ወጣቶች ላይ፣ አብዮታውያን ላይ፣ ተቃዋሚዎች ላይ ፈጽሟል እና ያንን ትውልድ በተለይም ኢትዮጵያ ብሎ የተነሳውን ለፍትህ የቆመውን፣ ለእኩልነት የቆመውን፣ ለማህበራዊ ፍትህ፣ ለእኩልነት፣ ለዲሞክራሲ፣ ለህዝባዊ መንግስት፣ መሬት ላይ ራሱ ወዘተርፈ ይፋለም የነበረውን ንቁ ትውልድ በኢህአፓ የተሰባሰበውን ወይም ደግሞ በኋላ ደግሞ በመኢሶኖችም የነበረውን ያው በርካታውን ወደ መግደልና ኢትዮጵያን በደም ወደ ማጨጨት ሄዷል። ያ መንግስት የማይታበል ነው። ግን ወደ ቁጥር፣ ወደ ብዛት፣ ወደ ምን ሲመጣ ሁለተኛ በጭፍጨፋ ሁሉንም በፍረጃ በተለይም አማራውን ለይቶ በማጥቃት በተራው ደግሞ በአንድ ጊዜ ቀደም ብሎ ደግሞ የትግራዋይ ተወላጆችን ለይቶ በማጥቃት ከዚህ ደግሞ እንዲሁም ኦሮሞ ውስጥ ለመወሸቅ ይሞከሩ እንጂ የኦሮሞ ህዝብም አልተረፈም። በተራ ተራ ብቻ አንዱን ወይም ሌላውን እየፈረጁ በማጥፋት አሁን ያለውን ብልጽግና የሚባል ጭንብል ያጠለቀ ኦፒዲኦ የሚመጣጠነው የለም። ሰላማዊ ታጋዮችን በማስፈራራት ለማንበርከክ እየሞከረ ነው። ሰርጎ በመግባት ለመከፋፈል ሰርቷል ብዙ ጊዜ። አሁንም አይሞክርም፣ አያደርግም አይባልም እና አስርጎ የማስገባት ከቲፒኤልኤፍ ሁሉም ሲያደርጉት የኖሩት ነገር ነው እና ፊት ለፊት በትክክል መታገል አይችሉም። ዴሞክራሲ የሚባለውን በስም ይጠሩታል እንጂ እንደ ጦር የሚፈሩት ኃይሎች ናቸው። ሁለተኛ በብሔረሰብ ውስጥ መሸጎጥና ጥላቻን መስበክ ነው ስራቸው። እርስ በርስ ማጋጨት ነው ስራቸው። ከዛ የኢትዮጵያ ህዝብ አሁን ያለበት ሁኔታ ሪል በጣም አሳዛኝ ሁኔታ ውስጥ ነው ያለው እና በመኖርና ባለመኖር ውስጥ ከተውታል የኢትዮጵያን ህዝብ እና እጅግ በጣም አስጊ ሁኔታ ላይ ነው ኢትዮጵያውያን አሁን የሚገኙት። ከዚህ አልፎ እንዲያውም ኢትዮጵያውያን የኢትዮጵያዊነት እርሾ ስላላቸው እስካሁን አልተፋጁላቸውም እንጂ የዘር ፍጅት ይፋዊ በሆነ መልክ ምናልባትም ከሩዋንዳ በባሰ መልክ ኢትዮጵያ ውስጥ ለማካሄድ የሚችሉትን ያህል እየታተሩ ይገኛሉ የብልጽግና መሪዎች። በተለይም መልካም። እኔ እንግዲህ በአብዛኛው በከተማ ውስጥ ነው ስታገል የነበረው ለብዙ ወራት። መጀመሪያ አንደርጋ ከሚፈለጉ ሰዎች መካከል ነበርኩ። 1968 መስከረም ላይ ነው ቤቴ ድረስ መጥተው የፈለጉኝ፣ ሊያገኙኝ አልቻሉም። ያው አንደርጋውንድ ህቡ ሆኜ ለረጅም ጊዜ እንትን ብያለሁ፣ ሰርቻለሁ፣ አገልግያለሁኝ ድርጅቴን። ሶስት መሰረታዊ ነገሮች ናቸው መነሳት ያለባቸው እዚህ ላይ። አንደኛው ድርጅትና መዋቅር ነው። ኢህአፓ እጅግ በጣም ጠንካራ የድርጅታዊ መዋቅር ነበረው እና ኢህአፓ ድርጅታዊ መዋቅር መጀመሪያ ጊዜ የተነደፈው 1966 ዓ.ም ሚያዝያ ላይ አውሮፓ ሴንትራል ኮሚቴው አውሮፓ ስብሰባ አድርጎ ነበረ ሁላችንም ከመግባታችን በፊት እና የዛን ጊዜ ከወሰናቸው ውሳኔዎች መካከል አንዱ የድርጅታዊ መዋቅራችን ምን ይሆን የሚል ጥያቄ ነበር የወሰነው እና የአካል በወሰነው መሰረት አገር ውስጥ ገብቶ ያ ድርጅታዊ መዋቅር ነው ስራ ላይ የዋለው። ያ ድርጅታዊ መዋቅር ደግሞ እኛ የፈጠርነው እኛ የፈለሰፍነው አልነበረም። ቪየትናሞች ከአሜሪካ ጋር ረጅም ጊዜ ታግለዋል እና የአሜሪካንን መንግስት አሸንፈዋል እና ቪየትናሞች ይጠቀሙበት የነበረውን መዋቅር በራሳችን ሁኔታ አስተካክለን አሻሽለን እሱን ነበር የምንጠቀመው። በጣም ፍቱን የሆነ ዲሴንትራላይዝድ በአማርኛ ምን እንደሚባል ትክክል እንትን አልልም። ያልተማከለ አሰራር ነው። ያልተማከለ አሰራር ሲባል ለምሳሌ አዲስ አበባ በ5 ዞን ነበር የምትከፈል የነበረችው።
5 ዞን የመርካቶ አንድ ዞን አለ፣ ዩኒቨርሲቲ አካባቢ እንደዚህ ያለ ብቻ 5 ዞን ትከፈላለች እና እያንዳንዱ ዞን የራሱ አመራር አለው። እነኛ 5ቱ ዞኖች ደግሞ ኮኦርዲኔት የሚያደርግ አካል አለ፣ ኢንተርዞን ይባላል። በዞኖቹ መካከል ኢንተርዞን እነሱን የሚያገናኝ አካል አለ። እንደገና ከዞኖቹ በታች ደግሞ ዞኖቹ ራሳቸው በዲስትሪክት ይከፈላሉ፣ በሪጅን ይከፈላሉ። ተከፍለው ለእያንዳንዱ የየራሱ ሪጅን አለው እና ስለዚህ በጣም ሪፋይንድ የሆነ በሂደት እያስተካከል ነው። በተለይም ወጣቶቹ ከራሳቸው መጀመሪያ ላይ እኛ ነበር ነው ማስረዳት የነበረብን የፓርቲ አባላት ይሆን እና ወጣቶቹን ማስረዳት ነበረብን። ራሳቸው በተሻለ ደረጃ መስራት ጀመሩ። አንደኛው መዋቅር የነበረው የፓርቲው ስትራክቸር ነው። እሱ ፓርቲ የራሱ ስትራክቸር አለው፣ የራሱ ፕሮግራም አለው፣ በራሱ ፕሮግራም የሚመራ አካል ነው እሱ። እንደገና የወጣቶች ድርጅት ነበር። የኢትዮጵያ ኢሃወሊ ይባላል። የኢትዮጵያ ህዝቦች ኢሃወሊ የኢትዮጵያ ህዝቦች ወጣት ሊግ የሚባል የወጣቶች ድርጅት ነበረ። እጅግ በጣም ጠንካራ ድርጅት ነበረ። በ1967 ዓመተ ምህረት መስከረም ላይ ነው ለመጀመሪያ ጊዜ የተቋቋመው እና የራሱ ሊደር የራሱ አመራር ነበረው። የወጣቶች ሊግ ከፓርቲው ጋራ በአንድ ሰው አማካኝነት ይገናኝ ነበረ። መጀመሪያ ላይ የነበርኩ ማገናኘው፣ በኋላ ላይ እነጌታቸው ሌሎች ሰዎች እነ ዮሐንስ ብርሃኔ ሌሎች ሆነዋል እና የወጣቶች ሊግ የሚባል ድርጅት ነበረ። የወጣቶች ሊግ ድርጅት ከ15 ዓመታት ጀምሮ እስከ 26-27 ዓመት ድረስ ያሉትን የሚያሰባስብ አካል ነው። እንዳልኩት የራሱ መዋቅር አለ እስከታች ድረስ የሚዘረጋ። ወጣቶችን በተመለከተ ትኩረት አድርጎ ወጣቶች ላይ ነው የሚሰራው። የራሱ መጽሔትም ነበረው። ፓርቲው እንግዲህ መጀመሪያ በመዋቅር ደረጃ ያለ፣ በኋላ እንደገና ማነሳው ሌላ ጉዳይ ማለ ወደሱ እመጣለሁ። ከዚህ በተጨማሪ የፓርቲው ልሳን ነበረው። ዴሞክራሲያ የምትባል ልሳን ነበረችው። ያቺ ዴሞክራሲያ የምትባለው ልሳን በሳምንት 2 3 1 ልትወጣ ትችላለች። አንዳንዴ 2 አንዳንዴ 3 አንዳንዴ 10 ገጽ ልትሆን ትችላለች እና በየጊዜው የሚወጡትን በዛን ጊዜ እንግዲህ የአብዮታዊ ንቅናቄ ወቅት እንደመሆኑ መጠን ሰፊ እንትን በፍጥነት ነበር ሁኔታዎች የሚቀያየሩ የነበረው። ስለሆነም ያንን ቶሎ ማስረዳት ነበረብሽ፣ የሚመጣውን ለውጥ ማስረዳት ነበረብሽ። ለምሳሌ አንድ ምሳሌ ለማንሳት ያህል በ1967 ዓመተ ምህረት ታህሳስ ላይ ወጣቶችን ለማዝመት ደርግ ፈልጎ ነበረ። መዝመት የለብንም መዝመት አለብን የሚባል ትልቅ እንትን ነበረ በወጣቶቹ መካከል፣ ዩኒቨርሲቲ ተማሪዎች፣ ሌሎችም እንደዚሁ እና በዚህ መካከል ደርግ አንድ አዋጅ ያወጣል። አዋጅ የኢትዮጵያን ሶሻሊዝም የሚል አዋጅ ያወጣል። ኢትዮጵያን ሶሻሊዝም ሲያል የኢትዮጵያ ሶሻሊዝም እንዲህ ነው እንዲያ ነው ምን የሚባል አይደለም፣ መተባበር፣ አንድነት፣ ወንድማማችነት ምናምን የሚል ነገሮች ያወጣል። የዛ ጊዜ ያንን ነገር ማጥራት ነበረበት። ኢህአፓ ሶሻሊዝም ሲባል ምናምን ብሎ እንደገና በዴሞክራሲ ላይ ማብራራት ነበር። በየጊዜው ብቻ በጣም ፍሉድ በጣም እንትን በተለዋዋጭ ሁኔታዎች ስለነበሩ ዴሞክራሲያ እውነተኛ አመራር ትሰጥ ነበረ። በህቡ ነበር የምትሰራጭ የነበረው፣ በህቡ ነበር የምትታተም የነበረው እና የሚታተመው ቁጥር እንግዲህ እስከ 10,000 የደረሰበት ጊዜ አለ። ግን ያ 10,000 ማለት ወጣቱ ምንድነው ስሙ በራሱ በእንትን አደፍርስ የሚባል እንትን ነበረ። በእጃቸው ገልብጠው እንደገና አባስተው ምን ብለው የሚያሰራጩበት ጊዜ ነበረ እና ከዚህ ከእንትኖቹ ከወጣቶቹ ድርጅት ሌላ የሴቶችም ድርጅት ነበረ። የሴቶች ድርጅት የሚገርመው ደርግ ነበረ ሴቶችን ለማደራጀት ብሎ በፓርላማ ውስጥ የተወሰኑ የታወቁ ሴቶችን ሰበሰበ። መጨረሻ ላይ ያው እነሱንም ተበተነው በተናቸው። ግን በእኛ በኩል በእኛ ጋር የነበሩት የኢህአፓ አባላት የሴት የኢህአፓ አባላት የኢትዮጵያ ሴቶች አብዮታዊ ማህበር ነው ምናምን ብለው የሴቶች ድርጅትን ፈጠሩ። ያ የሴቶች ድርጅት ትኩረት የሚያደርገው ሴቶች ላይ ነበር፣ የሚያደራቸውም ሴቶች ነበር። በተለይ ሴቶች ጥያቄው ላይ በአብዛኛው ያተኩራል ማለት ነው። ወጣቱም እንደዚህ በአብዛኛው የወጣቱ ጥያቄ ላይ መሰረታዊ በሆኑት የሀገሪቱ ጥያቄዎች ላይ እንትን ያደርጋሉ፣ ሀሳብ ይሰጣሉ፣ ያስተምራሉ፣ የሚያደርጉትን ያደርጋሉ። ሴቶችም ነበሩ እና በዚህ በጊዜ ሂደት መስከረም 68 ዓመተ ምህረት አንድ ትልቅ የስራ ማቆም አድማ ይደረጋል። የሌበር እኔ ሰራተኛ ውስጥ ነበር የተመደብኩት፣ እዛ ውስጥ ነበር ሰራ የነበረው እና
4 ቀን ከፍተኛ እንትን የስራ ማቆም አድማ ይደረጋል። 4 ቀን ይቆያል። ደርግ ኃይለኛ ጭፍጨፋ ያካሂዳል። ከዛ 600 የሚሆኑ የሰራተኛ መሪዎች ያስራል። 600 የሰራተኛ መሪዎች በሚያስርበት ጊዜ በጣም ጥቂት የሰራተኛ መሪዎች ይቀራሉ። ከኔ ጋር የሚሰራው ግርማቸው ለማ ይባላል። የአዲስ አበባ ዩኒቨርሲቲ ተማሪዎች መሪ ነበረ። እኛ ነበር የምናቀናጀ ነበር ነው። የዛን ጊዜ ፓርቲ ስትራክቸር ሰራተኛ ውስጥ አልተዘረጋም ነበር 68 ዓመተ ምህረት ድረስ። ከዚያ በኋላ ነው እሱ እና በጣም ጥቂት ተበታትነው የነበሩ ጥቂት የሰራተኛ የተረፉትን ሰራተኞች ፈልገን አፈላልገን አገኘናቸውና እንደገና ማዋቀር ጀመር እና ማዋቀር ስንጀምር መሰረታዊ የሆኑ በጣም የጠቀሙን ግን እጅግ በጣም ትንንሽ እርምጃዎች ወሰደን ማለት ነው እሱ እና ውስጥ የተወሰደው እርምጃ ሁለት እርምጃዎች ናቸው። አንደኛ 600 ሰራተኞች ታስረዋል። የታሰሩት ወታደር ፖሊስ ወፖ የሚሉት ወታደር ፖሊስ ጋር ነበር የታሰሩት መጀመሪያ ላይ። በኋላ ላይ ወደ እንደወሰዳቸው አላቅም። እያንዳንዱ እነኚህ ሰዎች የታሰሩት ለሰራተኛው ሲሉ ነውና እያንዳንዱ የፋብሪካ ሰራተኛ በነፍስ ወከፍ እየሄደ እነኚህ መሪዎቹ መጠየቅ አለበት የሚል ውሳኔ ያደረግን። እኔ ሳተፍ ነበረ በዛ ጊዜ ከሰራተኞቹ ጋር። አንደኛ ይሄን ውሳኔ ወሰን። ሁለተኛ ሌላ ትልቅ ውሳኔ፣ ትንሽ ውሳኔ ግን ትልቅ ውሳኔ የሆነ ነገር እያንዳንዱ ሰራተኛ 5 ሳንቲም ግን 10 ሳንቲም እያዋጣ ለቤተሰቦቻቸው ለታሰሩባቸው መሪዎች ለታሰሩባቸው ቤተሰቦች እርዳታ እንዲያደርግ 10 ሳንቲም 5 ሳንቲም እና ያ ነገር በእጅግ ትልቅ እንትን ፈጠረ። አንደኛ የታሰሩት መሪዎች የሚያስብልን ሰው አለ ብለው በትግላቸው ለአድራጊነት የበለጠ ፍቅርና ደስታ እንዲያገኙ ሰው መስዋዕትነታችን በከንቱ አይደለም የሚል ስሜት እንዲያድርባቸው አደረገ። አንደኛ። ሁለተኛ ነገር ቤተሰቦቻቸውም አልወደቁም። 5 ሳንቲም 10 ሳንቲም ነው ከሰራተኛው የሚጠየቅ የነበረው እና ለእያንዳንዱ ቤተሰብ ይሄ ነገር መሰጠቱ እንጀራ አሁን ለምሳሌ ሞኤንኮም ይባላል የመኪና አስመጭና ላኪ ነገር ነው። የሞኤንኮ ሰራተኞች ማህበር መሪዎቹ ታስረው ነበርና የታሰሩት መሪዎች ባለቤቶች ለሰራተኛው እንጀራ ጋግረው እንዲያመጡ ኮንትራት ተፈራረሙ እና በዛም ራሳቸውን እንትን ማድረግ ጀመሩ እና እንደዚህ አይነት ትብብር እንግዲህ ለትግሉ እጅግ በጣም ይጠቅማል ማለት ነው። ጠቅሟል እና ይሄ እየተካሄደ እንደገና የሰራተኛውን ማደራጀት ጀመርን ብዬሻለሁ። ሰራተኛውን ማደራጀት ጀምረን ቀስ በቀስ ሰራተኛው ከትንሽ ወደ ትልቅ እየሰፋ አዲስ ሰዎች እየተፈጠሩ በርካታ ኦልሞስት በሁሉም በሚቻል እነኛ እስር ቤት እንዳሉ 600 እስር ቤት እንዳሉ በሁሉም በሚቻል ደረጃ በሁሉም ፋብሪካዎች በሚባል ደረጃ የቅርንጫፎች ተመሰረቱ። ከዛ መጀመሪያ ላይ ሰራተኞች ሊገባቸው የሚችለው ትንሣኤ ኮሚቴ ነበር የምንለው። ምክንያቱም ትንሣኤ ማለት ይነሳል እንደገና ኢየሱስ ክርስቶስ ሞቶ አይደለም የተነሳው እና ያንን መሰረት አድርጎ የትንሣኤ ኮሚቴ ነበር የሚባለው። በኋላ የትንሣኤ ኮሚቴን ሾርት ተርም እና ሎንግ ተርም የአጭር ጊዜና የረጅም ጊዜ ፕሮግራም አውጥተንለት በአጭር ጊዜ መሪዎቹን ማስፈታት የሚል ነው። መሪዎቹን ማስፈታት አለብን በሚል ትግል መደረግ ጀመረ። በረጅም ጊዜ ደግሞ ይሄ ነገር መንግስት ሰራተኛውን ትግል ዝም ብሎ የሚለቀው መንግስት አይደለም። ስለዚህ በረጅሙ ሰራተኛው ትግል በደንበኛ መደራጀት አለበት፣ የራሱን ስትራክቸር የራሱን መዋቅር መፍጠር አለበት በሚል የኢትዮጵያ ላብ አደሮች አብዮታዊ ማህበር የሚባል ድርጅት ተፈጠረ። ኢላማ የሚባል ድርጅት ተፈጠረ። የራሱ ፕሮግራም አለው። የረጅም ጊዜ ፕሮግራም አለው፣ የአጭር ጊዜ ፕሮግራም አለው። ጃንዋሪ ጥር ወር ላይ የጉባኤውን አደረገ። በዚህ በጉባኤው ላይ የሚገርመው ያ ሁሉ ሰው ታስረው 28 ወኪሎች የተገኙበት የተለያየ አካባቢ 28 ወኪሎች የተገኙበት ጉባኤ ተደረገ። አመራር ተመረጠ እና ይህም ስብሰባ የተደረገው በዚህ አጋጣሚ እንድትታወስ የምፈልጋት ዳሮ ነጋሽ ትባላለች። ዳሮ ነጋሽ የብርሃንና ሰላም
ማተሚያ ቤት የሰራተኛ ማህበር መሪ ናት። ጀግና መሪ ነበረች። 1969 ዓመተ ምህረት ላይ ግርማ ከበደ የሚባል ሰው በግፍ ገለዋታል። የ9 ወይ 8 ወር እርጉዝ እያለች እና ገለዋታል። እና እነኚህ እንግዲህ የመዋቅር እጅግ ከፍተኛ ጠቀሜታ አለው። ይህን የምናገርበት አሁን በዝርዝር የምናገረው አንቺም የጠየቅሽ የፈለግሽው ምናልባት ይህን ነገር እንድናገር ፈልገሽ ይሆናል ብዬ ነው። ወደፊት የሚደረገውም ትግል እነኚህ ነገሮች በጣም ወሳኝና ጠቀሜታ ስላላቸው ነው። እሱ አንደኛ ይሄ ነው። ሁለተኛ እንግዲህ ይህንን የሌበር በዚህ መልክ ከተደራጀ በኋላ ፓርቲውም አፕሮቭ ያደርገዋል። ይህንን የሀፓ ፓርቲ አፕሮቭ ያደርጋል። አፕሮቭ አድርጎት መደራጀት አለባቸው ይላል። ከዚህ በኋላ ሁሉም የብዙሃን ድርጅቶች፣ የመምህራን ማህበር፣ የሌሎችም እንትኖች ሁሉም የየራሳቸው ማህበር መሰረቱ ማለት ነው። በአንድ ዓመት ጊዜ ውስጥ አዲስ አበባ በታጋዮች ተጠለቀለቀች ማለት ነው። እሱ በአጭር ጊዜ ውስጥ እንግዲህ ኢንተርቪው ስለሆነ እንግዲህ ዝርዝር ውስጥ ከዚህ በላይ ልገባ አልችልም። ከዚህ በተጨማሪ ግን 3 ዘርፍ ያልኩት አንደኛው የድርጅቱና መዋቅሩ ነው። ሁለተኛው ነገር የነ ዴሞክራሲያ እና ሌሎችም የወጣት ሊግም የራሱ ወረቀት ነበረው። ኢላማም የራሱ መጽሔት ነበረ። ሁሉም የራሳቸው ነበሩ መጽሔቶች ነበራቸው። እና ሌላው እያንዳንዱ እንትን ያለበት አካባቢ ትግል ያካሄድ ነበረ። ወጣቱ በራሱ የራሱን አባሎች የሚያሳትፍበት ትግል ያካሄድ ነበረ። አሁን በዛን ጊዜ አንዱ የትግል መድረክ በተለይም ወጣቶች በዋነኛነት ይሰሩት የነበረው በየቦታው የግድግዳ ላይ መፈክራቸውን ማውጣትና ፖፑላራይዝ ጥያቄዎቻቸውን የህዝቡን ጥያቄዎች በህዝብ ዘንድ የበለጠ ተቀባይነት እንዲያገኙ ህዝብ እንዲያውቃቸው ማድረግ። ዋና ጥያቄዎች የታሰሩ መሪዎች ስም ካለ የታሰሩት መሪዎች ስም ምናምን ነገር በግድግዳ ላይ በወረቀት ላይ ኤሌክትሪክ ሽቦ ላይ እንዲንጠለጠል በማድረግ በጣም ብዙ ዘዴዎች በመጠቀም በእነኚህ በ3 ዘርፍ በመታገል ነው። እሱ በአጭር ጊዜ በ3 ዓመት ጊዜ ውስጥ ነው አሁን የምናወራው። ይሄ ሁሉ ትግል የሀፓ ትግል የ3 ዓመት ትግል ነው። እሱ በ3 ዓመት ጊዜ ውስጥ ነው ሁሉ ሊደረግ የቻለው እጅግ አስከፊ በሆነ ጭፍጨፋ ውስጥ እና አስፈላጊው ጥንቃቄ አድርገሽ በዚህ መካከል መውደቅም መነሳትም አለ። እነኚህ የሀፓ አባላት ያ ጥንካሬያቸው ከየት መጣ ብለሽ ለጠየቅሽው ጥያቄ ላነሳሽው ጥያቄ ያኛው ጥንካሬያቸው ሊመጣ የቻለው ከእምነታቸው ውስጥ አምነውት ነው ያደረጉት። ያምኑ ደግሞ የቻሉት አንደኛ በፓርቲ ደረጃም በወጣት ድርጅትም ደረጃ በየጊዜው አዲስ ጥያቄዎች የሚነሱ ጊዜ ከበላይ ያሉ አካላት ከስራቸው ለሚገኙ የድርጅቱ አካላት በአካልም ወርደውም ሆነ በሌላ ደረጃ ሄደው ወቅታዊ ሁኔታው ላይ ዝርዝር መግለጫ ይሰጣሉ፣ ጽሁፎች ይወጣሉ። እነኝን በውስጥ የሚወጡ ጽሁፎች ነበሩ፣ እነሱን ያደርሳሉ። እና አንዱም የጥንካሬያቸው እንትን የእምነታቸው ጠንካራ ሊሆን የቻለው ተገንዝበው ተረድተው የሚያደርጉት ነገር በመሆኑ ነው። እሱ ሳይገነዘቡ በተለይ ወጣቶቹ እጅግ በጣም ኃይለኛ ናቸው። ካልተረዱ ካልተገነዘቡ አይቀበሉሽም። እና ማስረዳት አለብሽ፣ ምንትን ማድረግ አለብሽ። ካስረዳሻቸው ከአንቺ በልጠው ይሄዳሉ፣ ከአንቺ በልጠው የበለጠ ያስፋፉታል። እና እምነታቸው ነው እሱ። እምነታቸው ደግሞ ሊዳብር የቻለው ከእውቀታቸው ነው እሱ። ከማወቃቸው ጋር ተያይዘው ከእምነታቸው በጉዳዮች ላይ ጠንካራ ስራ ስለተሰራ ነው። ያ ነው የእምነቱ እና የወጣቱ የጽናት ዋና ምሳሌ። መልካም፣ ሰዓታችን ስለገደበን ለዛሬ በዚህ እናብቃ። በሌላ ጊዜ ግን በወቅቱ የነበሩትን ሌሎች ተጨማሪ ቴክኒኮች በደንብ መጽሐፍቶቻችሁም ላይ አሉ እና የሀፓና ስፖርት ላይ ምናምን አንዳንድ ፕራክቲካል የሆኑ ነገሮች ሁሉ አሉ እዛ ላይ እና አሁን ካለው ነባራዊ ሁኔታ ጋራ ያንን ልናመጣው የምንችላቸው ወይም ሊታዩ የሚችሉ ማህበረሰቡ ከፈለገ ሊጠቀማቸው የሚችሏቸው አካሄዶች አሉ የሚሉትን የኢሃፓ የትግል ስልቶች በሚል በሌላ ፕሮግራም ብንመጣበት ደስ ይለኛል፣ ፈቃዳችሁ ከሆነ። ለዛሬው ግን ሰዓት ስለገደብን በዚሁ እንፈጽም። በጣም አመሰግናለሁ መታሰቢያ ፕሮግራሙን ስላዘጋጀሽ። ሌላ ምን እላለሁ? በጣም እኔም ምስጋና ከፍ ያለ ነው።
አድማጭ ተመልካቾቻችን ስትከታተሉ ተቆያችሁት የዛሬው ምን አለሽ መቴ ፕሮግራማችን ነው። እንደው ታሪኩ ብዙ ስለሆነ እንደው በወፍ በረር ነው ጉዳዩን በጣም ብዙ ርዕሰ ጉዳዮችን ያነሳ ነው። ጠቅለል ያለ ሀሳብ ነው የሰጠ ነው። በሚቀጥለው ግን በጥያቄዎች መሰረት ዋና ዋና ጥያቄዎች ብለን ለይተን የምናመጣቸው ይሆናል ማለት ነው። እሱ የኢህአፓ የትግል ስልት ምን ነበር፣ ከብሔርተኝነት ጋር ያለው እንቅስቃሴ ኢህአፓ ምን ነበር የሚሉትን እየለየን ልንወያይ ፈቃደኛ እንደሆኑ ገልጸውልኛል። በዚህ አጋጣሚ ምንም አይነት ጥያቄ ማስተያየት በዚህ ጉዳይ ላይ ጠይቅልን የምትሉት ካላችሁ በታች በምታየው ስልክ ቁጥር እንደዚሁ በምናለሽመቴ@gmail.com ብላችሁ ጽፉልኝ አደራላለሁ። ያስተናገድኳችሁ መታሰቢያ ቀጸላ ነበርኩ። ዳግም እስከምንገናኝ ሰላም ቆዩ።